ለምሳሌ ተምብኔል ላሳያችሁ። አሁን ዛሬ ለዚህ ቪዲዮ ጀነሬት ያደረኩት አለ። የመጀመሪያዋን ክሊክ ላድርጋት። እንደምትመለከቷት ጀሚኒ ኤአይ በስልኩ ይልና 100% ነፃ ይላል። አሁን የሚገርም መልኩ ነው። በስልካችሁ እንዴት አድርጋችሁ እንደምትጠቀሙ ጀሚኒ ኤአይን ይሄን በቃ በዚህ ነው የሰራሁት። ምንም የተለየ ነገር የለውም። ፋሚሊያን ሰላም ቤተሰብ እንዴት ናችሁ? በዚህ ቪዲዮ የማሳያችሁ የጀሚኒ ኤአይ ስልካችሁ ላይ እንዴት አድርጋችሁ እንደምትጠቀሙ ነው። ስለዚህ አንድ ባንድ የማሳያችሁ ይሆናል። መጀመሪያ ግን ኤአይ ማለት ምን ማለት ነው፣ ከሌሎቹ ኤአይስ የጀሚኒ ኤአይ በምን ይለያል የሚለው ነገር ልንገራችሁ። እንደምታውቁት ኤአይ ወይንም ሰው ሰራሽ አስተውሎት ብለን የምንጠራው ስታንዳርድ ፎርም ምንድነው አርቲፊሻል ኢንተለጀንስ ተብሎ ይጠራል። በአጭሩ ደግሞ ሰው ሰራሽ ጭንቅላት ማለት ነው። የሰዎችን ስራ ሰውን መስሎ ወይም ሰዎችን ተክቶ የሚሰራ ማለት ነው። የሰው ልጅ እንደምታውቁት ይኸውላችሁ እውቀትን ከአካባቢው ይቀስማል አይደለም? ከምናደርገው ከምናየው ቀስ እያልን እውቀታችን እያደገ ይመጣል። ከዛም የሆነ ነገሮችን አንደርስታንድ ማድረግ ማስተዋል፣ ከዛም በኋላ ችግሮቻችንን መፍታት እንችላለን። ኤአይ ደግሞ ለኤአዩ እናደርግለታለን ማለት ነው። የተለያየ መረጃዎችን እንሰጠዋለን ወይም እናከማችለታለን ማለት ነው። ከዛም በኋላ በአከማችንለት ወይም በሰጠነው መረጃ መሰረት ተነስቶ እንደ ሰው እንዲያስብና ችግር እንዲፈታ ተደርጎ የሚሰራ የቴክኖሎጂ ውጤት ነው ኤአይ ማለት ነው። ጀሚኒ ኤአይ ከሌሎች ኤአዮች በምን ይለያል የምትሉኝ ከሆነ ለምሳሌ ከነ ቻትጂፒቲ ከነ ክላውድ ኤአይ እንደዚሁም ደግሞ ሌሎች ኤአዮችም አሉ ከነ ኮፓይለት የማይክሮሶፍት ማለት ነው። ከነሱ የሚለየው አማርኛን በደንብ አቀላጥፎ ስለሚረዳና ስለሚናገር ነው ማለት ነው። ፋሚሊያን በደንብ እዚህ ላይ በተለይ ለኢትዮጵያን በጣም ይጠቅማል ማለት ነው። ስለዚህ ማንኛውንም ሰሩትን ስራዎቻችሁን ስትጠይቁት ጀሚኒ ኤአይን በአማርኛ አዘጋጅታችሁ መጠየቅ ትችላላችሁ ማለት ነው። ምክንያቱም ደግሞ አማርኛን በደንብ ስለሚረዳ ማለት ነው። ይሄን ያህል ከነገርኳችሁ ቤተሰብ ይበቃል። ወደ ዋናው ነገር ስንገባ ፋሚሊ እንዴት ነው ታዲያ ጀሚኒ ኤአይን የምንጠቀመው የምትሉኝ ከሆነ ሁለት ነገር ያስፈልጋችኋል። አንደኛው የጀሚኒ ኤአይ አፕሊኬሽኑ አለበለዛም ደግሞ ዌብሳይቱ ያስፈልጋችኋል ማለት ነው። ሲቀጥል ደግሞ የጉግል አካውንት ወይም የጂሜል አካውንት ያስፈልገናል። ስለዚህ አፕሊኬሽኑ ላይ ወይም ዌብሳይቱ ላይ ትገቡና ሳይን አድርጋችሁ በጂሜል አካውንታችሁ መጠቀም ትችላላችሁ ማለት ነው። ስለዚህ ስልካችን ላይ ስንጠቀም አንደኛው በዌብ ቤዝድ ነው። ስለዚህ ዌብ ቤዝድ ስላችሁ ምንድነው ጉግል ክሮም ትከፍታላችሁ ስልካችሁ ላይ ያለውን። ከዛም ሰርች ማድረጊያው ላይ ትገቡና ፋሚሊ ጀሚኒ ኤአይ ብላችሁ ሰርች ታደርጋላችሁ ማለት ነው። ከዛ እንደዚህ ይመጣላችኋል። የመጀመሪያዋን ዌብሳይት ክሊክ ታደርጓታላችሁ ማለት ነው። ክሊክ አደረጋችኋት በኋላ ሳይን ብሎ የሚጠይቃችሁ ከሆነ ሳይን አፕ አድርጉና እዚህ ጋር የምትፈልጉትን ጥያቄ መጠየቅ ትችላላችሁ ማለት ነው። የቀረውን ኢንተርፌሱ ምናምን ገና በደንብ አሳያችኋለሁ። እንዴት እንደምጠቀሙ ለማሳየት ያክል ነው ማለት ነው። ሌላኛው ደግሞ የምንጠቀመው ምንድነው አፕሊኬሽኑን ዳውንሎድ አድርገን ነው ስልካችን ላይ። አንዳንድ ስልኮች ላይ በተለይ ሳምሰንግ አይነት ስልኮች ላይ ከሆነ አውቶማቲካሊ አፕሊኬሽኑ ዳውንሎድ ያደርግላችኋል። ነገር ግን አንዳንድ ስልኮች ደግሞ ዳውንሎድ ላያደርግላችሁ ይችላል ወይንም ላታገኙ ትችላላችሁ ማለት ነው። አሁን በምነግራችሁ ኦፕሽን ተጠቅማችሁ ዳውንሎድ ማድረግ ትችላላችሁ። እዚጋ የምትመለከቷት እኔ ኦልሬዲ ዳውንሎድ አድርጌያታለሁ እንደምትመለከቱት ማለት ነው። እንዴት እንደወረድኩትም ላሳያችሁ ማለት ነው። የመጀመሪያው መንገድ ምንድን ነው? ፕሌይ ስቶር ላይ ትገባላችሁ። ከዛ ፕሌይ ስቶር ላይ ተገባችሁ በኋላ ሰርች ማድረጊያው ላይ ገብታችሁ ጀሚኒ ኤአይ ብላችሁ ጽፋላችሁ። ጀሚኒ ኤአይ ብላችሁ ጽፋላችሁ ማለት ነው። ከዛም ሰርች ማድረጊያዋን ክሊክ ታደርጓታላችሁ። ጀሚኒ ኤአይ ብላችሁ ስትጽፉ እንደዚህ እንደምትመለከቱት ይመጣላችኋል። የሚመጣላችሁ ግን ከኢትዮጵያ ውጭ ስትሆኑ ነው። በተለይ ሪጅኑ ኢትዮጵያ ውስጥ አታገኙትም የጀሚኒ ኤአይ አፕሊኬሽን ማለት ነው። የምታገኙበትን መንገድ አሳያችኋለሁ። ከኢትዮጵያ ውስጥ ውጭ የምትኖሩ ሰዎች ካላችሁ ግን እንደዚህ በማድረግ ሰርች በማድረግ ማግኘት ትችላላችሁ ማለት ነው። ወይንም ደግሞ እንደዚህ ካልመጣላችሁ ምችን ታጠፏትና ጀሚኒ ብላችሁ መጻፍ ትችላላችሁ ማለት ነው። አሁንም እኔ ጋር አልመጣም፣ ነገር ግን እናንተ ጋር ሊመጣ ይችላል። ቼክ አድርጉት። እዚህ ጋር እንዴት እንደሚመጣ አሳያችኋለሁ። ችግር የለውም ፋሚሊያን። ሪጅኑ ኢትዮጵያ ውስጥ ስለማይሰራ ነው ማለት ነው። ስለዚህ ምን ማድረግ አለብን ማለት ነው ፋሚሊያን። ኢትዮጵያ ውስጥ የምንኖር ሰዎች ከሆንን ምን ታደርጋላችሁ? ከኢትዮጵያ ውስጥ ራሱ ውጭ ሆናችሁ ካልመጣላችሁ የምታደርጉበትን ኦፕሽን የምነግራችሁ ፕሌይ ስቶር መጀመሪያ ትከፍታላችሁ ማለት ነው። ከዛም በኋላ ሰርች ማድረጊያው ጋር ትገቡና እዚህ ላይ ቪፒኤን ዳውንሎድ ታደርጋላችሁ ማለት ነው። ቪፒኤን ብላችሁ ሰርች ታደርጋላችሁ። ቪፒኤን ከዛን ቪፒኤን ክሊክ እናደርጋታለን እንደምትመለከቱት። ከዛ ወደ ታች ስትወርዱ እቺኛው የምትመለከቷትን ቪፒኤን ሱፐር አንሊሚትድ ፕሮ የምትለዋን እቺኛዋን ማለት ነው ቪፒኤን ሱፐር አንሊሚትድ ፕሮክሲ የምትለዋን ዳውንሎድ ታደርጓታላችሁ ወይንም ኢንስታል የምትል ትመጣላችሁ ላይ ኢንስታል የምትለውን ተጭናችሁ ዳውንሎድ ማድረግ ትችላላችሁ ማለት ነው። ናይስ። ዳውንሎድ ካደረጋችሁ በኋላ እኔ ኦልሬዲ ዳውንሎድ ስላደረኩት ነው ፋሚሊያን። ዳውንሎድ ካደረጋችሁ በኋላ ምን ታደርጉታላችሁ? አፕሊኬሽኑን ክሊክ ታደርጉታላችሁ። የቪፒኤን ናችሁ ማለት ነው። ክሊክ ታደርጉትና ኔክስት ብላችሁ ምን ማድረግ አለባችሁ ማለት ነው። ሎኬሽኑን ካናዳ ላይ ወይንም ደስ ያላችሁ ሀገር ላይ ከኢትዮጵያ ውጭ በሆነ ሀገር ላይ ሰሌክት ታደርጉትና ከዛም በኋላ ኮኔክት ካደረጋችሁ በኋላ
ይመጣላችኋል ማለት ነው። እዚህ ጋር እንደምትመለከቱት ሎኬሽኑ ካናዳ ያደረኩት ወይም ይሄን ክሊክ ላድርግና ላሳያችሁ። ክሊክ ሳደርገው እዚህ ጋር የተለያዩ ሀገሮች አሉ ይመጡልኛል። ስለዚህ ከእነሱ ውስጥ የፈለኩት የካናዳን ስለሆነ ስለዚህ ካናዳን ሰሌክት ያደርጋትና ምን አደርጋታለሁ ኮኔክት የምትለዋን እጫናታለሁ ማለት ነው። ምናልባት ማስታወቂያ ምናምን ይመጣባቸዋል። ስለዚህ ኔክስት ምናምን በሉት ፋሚሊያል ይሄ ኮኔክት አድርጎልኛል። ወይም መጀመሪያውን ራሱ እዚህ ላይ ኮኔክት የምትለዋን መጫን ትችላላችሁ። ኮኔክትድ ካለ በኋላ ትወጡና ከዚህ ይሄ መጀመሪያ ታጠፉታላችሁ። ምናልባት የፕሌይ ስቶር ተከፈታችሁ ማለት ነው። እንደ ጊዜ ስላጠፈው ችግር የለውም። ስለዚህ ፕሌይ ስቶር የምትለዋን አንዴ ክሊክ እናደርጋታለን ማለት ነው። ከዛም ሰርች ማድረጊያዋ ጋር እንገባና ሰርች ማድረጊያዋ ላይ ከላይ ትገባላችሁ። ጀምናይ ብላችሁ መጻፍ ነው። ጀምናይ ብላችሁ ጽፋላችሁ ሰርች ማድረግ ነው። ይሄው እንደምትመለከቱ አሁን መጣልኝ። ጎግል ጀምናይ ብሎ ኦፕን የምትለዋን መጫን እችላለሁ ማለት ነው። ኢንስታል ካደረጋችሁ እናንተ ኢንስታል የምትለዋን ትጫኗታላችሁ ማለት ነው። ሌላኛው ኦፕሽን ደግሞ ጀምናይ ብላችሁ ካልመጣላችሁ ራሱ ጀምናይ ኤ ብላችሁ ብትጽፉት ይመጣላችኋል ማለት ነው። አሁን ካንትሪ የታረጊው ነው ይሰራልኝ ካናዳ ላይ አድርጌው ነው ማለት ነው። አሁንም አልመጣልኝም የምትሉኝ ከሆነ ሌላ ኦፕሽን እነግራችኋለሁ ማለት ነው። ፋሚሊያን በጣም ቀላል ነው። ቪፒኤን ማብራትም ሳይጠበቅባችሁ ማለት ነው። ቪፒኤን እንደሚያበራውት ላጥፈው። እንደምትመለከቱት ምንም አይነት ቪፒኤን አላበራውም። ቪፒኤን ዲስኮኔክት አድርጌዋለሁ ማለት ነው። ስለዚህ ምን ታደርጋላችሁ? ብራውዘር ላይ ትገቡና ዌብ ብራውዘራችሁ ላይ ያለው ኦፕሽን ሌላኛው ኦፕሽን ማለት ነው። እዚህ ትመጡና ምን ታደርጋላችሁ? ፋሚሊያን መጀመሪያ ሳይቱ ላይ እንገባለን። ቀጥታ ሳይን አፕ ካደረጋችሁ በኋላ በጂሜል አካውንታችሁ ማለት እናንተ የምትፈልጉት እንትኑን ከሆነ ማለት ነው አፕሊኬሽኑን ከሆነ እዚህ ሰርች ማድረጊያው ላይ ገብታችሁ ፕሊስ ጊቭ ሚ የፕሌይ ስቶር እና የአንድሮይድ ኦፕሬቲንግ ሲስተም ላይ እና እንደዚሁም ደግሞ የአይኦኤስ ኦፕሬቲንግ ሲስተም ሊንኩን ስጠኝ የማን የጀሚናይ ሞባይል አፕሊኬሽኑ ብላችሁ መጻፍ ትችላላችሁ በአማርኛ ማለት ነው። ምክንያቱም እንደ አንድሮይድ ኦፕሬቲንግ ሲስተም ተጠቃሚ ስትሆኑ ሳምሰንግ፣ ቴክኖ ያሉ ስልኮች የምጠቀሙ ከሆነ አፕሊኬሽን የምታገኙት ከፕሌይ ስቶር ላይ ስለሆነ ከአፕ ስቶር ላይ ግን እንደ አይፎን ያሉ ስልኮች የምጠቀሙ ከሆነ የምታገኙት። አሁን አሳያችኋለሁ። እዚህ ጋር ለምሳሌ በእንግሊዝኛ ፕሊስ ጊቭ ሚ ልበለው ኦፕሬቲንግ ሲስተም ልበልና ከዛን ሳይሜት የምትለዋን እንጫናታለሁ ማለት ነው። ከዛም ሰርች አድርጎ የሚያደርግላችኋል ማለት ነው። ለሁለቱም ሊንክ ይሰጣችኋል። እናንተ የአንድሮይድ ኦፕሬቲንግ ተጠቃሚ ከሆናችሁ የመጀመሪያውን ትጫናታላችሁ። አንድሮይድ ጎግል ፕሌይ ስቶር የምትለዋ አዘጋጀለችም ዳውንሎድ ጎግል ጀሚናይ ፎር አንድሮይድ የምትለዋን መጫን ትችላላችሁ። ኢቭን ይሄ ብቻ አይደለም፣ በነገራችን ላይ ቻትጂፒቲ ላይ ገብታችሁ ራሱ መጠየቅ ትችላላችሁ፣ ይሰጣችኋል። እሺ ለምሳሌ እኔ ይህችኛዋን ክሊክ በማድረግበት ሰዓት ቀጥታ እኔ አንድሮይድ ኦፕሬቲንግ ተጠቃሚ ስለሆንኩኝ ቀጥታ ስጫ ነው ፕሌይ ስቶር ላይ ሊንኩን ያስገኝልኛል ማለት ነው። ክሊክ ሳደርገው ተመልከቱ፣ ቀጥታ ፕሌይ ስቶር ላይ ይወስድና ይሄን ያስገኛል እንደምትመለከቱ ማለት ነው። ማለትም የጀሚናይ አፕሊኬሽን ያለበትን ሊንክ ያስገኝልኛል። ግን ሰርች ሳደርገው አይመጣልኝም ነበር። አንደኛው በዚህ መንገድ ማግኘት ትችላላችሁ ማለት ነው። ሌላኛው ደግሞ እንደ አይፎን ያሉ ስልክ ተጠቃሚ ከሆናችሁ እችኛዋን የሁለተኛዋን ሊንክ ክሊክ ታደርጓታላችሁ ማለት ነው። ምናልባትም ደግሞ በዚህ ካልመጣላችሁ ወይም የምትቸገሩ ከሆነ ወደኋላ ትመለሱና ወይም ታጠፉትና ሰርች ማድረጊያው ላይ ገብታችሁ ጀሚናይ ኤአይ ኤፒኬ ዳውንሎድ ብላችሁ ጽፋላችሁ ማለት ነው። ተመልከቱ ይላችሁ ጀሚናይ ኤአይ ኤፒኬ ዳውንሎድ። ይሄ ማለት የጀሚናይ አፕሊኬሽን ዳውንሎድ ስቴን ያልኩት። ስለዚህ እሱን ክሊክ አድርገዋለሁ ማለት ነው። ሰርች የምታደርጉት ምን ላይ ነው? ጉግል ክሮም ላይ ነው፣ ብራውዘሩ ላይ። ከዛ መጀመሪያ ላይ አፕሊኬሽኑ ያመጣላችኋል ፋሚሊያል። እዚጋ እንደምትመለከቱት ፍሮም ዩር ሞርኒንግ ምናምን ይላል። ስለዚህ እዚጋ እንደምትመለከቱት አፕሊኬሽን ይመጣላችኋል፣ ክሊክ ማድረግ ትችላላችሁ። አለበለዚያ ኢንስታል የምትለዋን መጫን ትችላላችሁ ማለት ነው። ስለዚህ ኢንስታል የምትለዋን ለምሳሌ ብቻ ናት። ይኸው የፕሌይ ስቶሯን ላይ ያለችው ሊንኳን ያመጣልኛል ቀጥታ ብራውዘራችን ላይ። ስለዚህ ኢንስታል የምትለዋን ቀጥታ ልጫናት ከፈለጋችሁም ይሄው በቃ ከዛም በኋላ እዚህ ጋር መጥቶ ኢንስታል ነው የሚላችኋል። ኢንስታል የምትለውን መጫን ትችላላችሁ ማለት ነው። እኔ ኦልሬዲ ዳውንሎድ ስላደረኩት ምንም ችግር የለውም ማለት ነው ፋሚሊያን። ስለዚህ ከዚህ እንውጣ ማለት ነው። እናንተ ደስ ባላችሁ መጠቀም ትችላላችሁ ወይም አክሰስ ማድረግ ትችላላችሁ ማለት ነው። ግዴታ ግን የጂሜል አካውንት ያስፈልጋችኋል ሳይን ለማድረግ ማለት ነው ፋሚሊያን። ናይስ ቤተሰብ፣ አሁን ደግሞ የማሳያቸው ዩዘር ኢንተርፌሱ ምን እንደሚመስል አንድ ባንድ ልንገራችሁ ማለት ነው። አፕሊኬሽኑ እንደምትመለከቱ ይሆን ዳውንሎድ አድርጌዋለሁ። ስለዚህ እናንተም ከፈልጋችሁ ደግሞ ካልሰራላችሁ እንትናችሁ ላይ በብራውዘሩ መጠቀም ትችላላችሁ። እኔ በአፕሊኬሽኑ ማሳያችሁ። ስለዚህ ጀሚናይ የምትለውን አፕሊኬሽኗን ክሊክ አድርጋታለሁ ማለት ነው። ልክ ስከፍቱት እንደዚህ ይመጣላችኋል። ምናልባት ደግሞ ሳይን አድርጎ ወይም ሎጊን አድርጎ ምናምን የሚጠይቃችሁ ከሆነ ሳይን አድርጉለት፣ ምንም የተለየ ነገር የለውም። ከዛን እዚህ ጋር እንደምትመለከቱት አስክ ጀሚናይ የምትለዋ እቺ ፊት ለፊት ያለችው ቦክሷ ማለት ነው ጥያቄ መጻፊያ ናት። እናንተ ለጀሚናይ እንዲሰራላችሁ የምትፈልጉትን ነገር የምትጠይቁበት እዚህ ላይ ነው ማለት ነው ፋሚሊያ። በጣም ቀላል ነው። ሌላኛው ደግሞ ሞዴሎች አሉ። ጀሚናይ ኤአይ ላይ የተለያዩ ሞዴሎች አሉ። ከላይ በኩል እንደምትመለከቷት ክሊክ ላድርጋት ይችኛዋል። እዚህ ጋር እንደምትመለከቱት ምን የሚላለ 3.1 ፍላሽ ላይት፣ 3.5 ፍላሽ፣ 3.1 ፕሮ። ከዛም በኋላ ከታይ ደግሞ ቲንኪንግ ሌቭሉ ላይ ስታንዳርድ እና ኤክስቴንድድ የሚል አለ ማለት ነው።
እዚህ ጋር ምንም የተለየ ነገር የለውም። ፋሚሊያን 3.1 ፍላሽ ላይት የምትለዋለች ስትመጡ ምንድነው ጀስት ጀሚኒ ኤአይ 3 ነገሮችን ነው ዋና ሞዴሎቹ። ፕሮ እና ፍላሽ ትንሽ ኃይለኛ ናቸው። ጀስት ሞር ኮምፕሌክስ የሆኑ ጥያቄዎችን ይሰራላችኋል። ፍላሽ ላይት ግን ቀለል ያሉ ጥያቄዎች ወይም ዴይ ቱ ዴይ እናንተ የምታደርጓቸውን ነገሮች ነው። ነገር ግን ኳሊቲ ኢሜጅ ጀነሬት ለማድረግ ደግሞ በጣም ትላልቅ የሆኑ የማቴማቲካል ጥያቄዎችን ለመስራት ስትፈልጉ፣ የሚገርም የሆነ የዩቲዩብ ቪዲዮ ስክሪፕት መጻፍ ስትፈልጉ፣ ብቻ በርካታ ስራዎች ይሰራል ጀሚኒ ኤአይ። አሁን ላይ የማይሰራው ስራ የለም። ፋሚሊያን ለተማሪዎች፣ ለሰራተኞች ብቻ የሚያስቸግራችሁ ነገር መጠየቅ ትችላላችሁ ማለት ነው። ደስ ያላችሁ ሞዴል መምረጥ ትችላላችሁ። ለምሳሌ እኔ 3.5 ፍላሽ የምትለዋን ሰሌክት ላድርጋት። እዚህ ላይ ግን አንድ ያልነገርኳችሁ ነገር 3.5 እና 3.1 ፕሮ ሁለቱ ምንድናቸው? ጀስት በክፍያ ነው። ክፍያ ስላችሁ ምንድነው ግን ፍሪ አላቸው። ጀስት በቀን ውስጥ እስከ 10 እስከ 6 ድረስ ጥያቄዎችን መጠየቅ ትችላላችሁ። ለምሳሌ ኢሜጅ ጀነሬት የምታደርጉ ከሆነ እስከ 6 ድረስ ኢሜጆችን ጀነሬት ታደርጋላችሁ ማለት ነው። እዛኛው ላይ 6 ይሄኛው ላይ 6 ስላችሁ 3.5 ፍላሽ ላይ 6 3.1 ፕሮ ላይም 6 ማድረግ ትችላላችሁ ማለት ነው። ከዛ ሲያልቅባችሁ ከ5 ሰዓት በኋላ ከእንደገና ደግሞ አሁን ድጋሚ ፍሪ ይሰጣችኋል ማለት ነው። መጀመሪያ አካባቢ ላይ በየ24 ሰዓቱ ነበር። አሁን በቅርብ ሰዓት ነው አፕዴት ስለተደረገ ነው ማለት ነው። ፋሚሊያን ኦኬ፣ ወደዚህ እንመለስና ደግሞ ሌላኛው እዚህ ጋር በስተቀኝ በኩል የምትመለከቷት ማይክ ምልክቷ አለች አይደለም? ይሄ በድምፅ ሪከርድ አድርጋችሁ ጀስት እሱን የምትጠይቁበት ነው። እዚህኛው ጋር ደግሞ ላይቭ የምታወሩበት ነው። ለምሳሌ ይህን ክሊክ ብታደረጉት ይሄኛው ላይቭ የምታወሩበት ነው። ፋሚሊያን ጀሚኒ ኤአይን ከፈለጋችሁ ጀስት እንደንትን መጠየቅ ትችላላችሁ። እንደ ጓደኛ አድርጋችሁ ለምሳሌ እንግሊዝኛ ቋንቋ እናንተ የምትቸገሩ ከሆነ የሚወራችሁ ፕራክቲስ የምታደርጉበት ሰው ካጣችሁ እችኛዋን ማይኳ አጠገብ ያለችውን ክሊክ ታደረጉትና ከዛም በኋላ እችኛዋን ክሊክ እናደርጋለን። የፈለጋችሁትን ወሬ ቀባጣጥራችሁ ጀስት እንግሊዝኛ መማር ፈልጌ ነው ምናምን ብላችሁ እናንተ መማር ትችላላችሁ ማለት ነው። ሌላኛው ደግሞ ጀስት ሪከርዷን ክሊክ አድርጋችሁ እናንተ በሳውንድ ነው ሪከርድ የምታደርጉት ማለት ነው። ይሄኛው በሳውንድ ነው የሚኖራችሁ ፋሚሊያን። ይሄ ጊዜው ሰው እየጻፈብኝ ነው እንደምትመለከቱት ይጽፋል ወደዛውም። ሌላኛው ደግሞ ፕላስ ምልክቷን ስንጫናት ወደ ምን እንደምታገለግለን መሰላችሁ? እናንተ ወደ ጀሚኒ ኤአይ ፎቶ ለማስገባት ሊሆን ይችላል። ለምሳሌ ፎቶችሁን ኤዲት እንዲያደርግላችሁ የሰጣችሁት፣ እንደዚሁም ደግሞ ፋይል ሰጣችሁት። የዛን ፋይል ስላችሁ የፒዲኤፍ ሊሆን ይችላል፣ የወርድ ፋይል ሊሆን ይችላል፣ የዶክመንት ፋይል ሊሆን ይችላል። አስገብታችሁለት የሆነ ለምሳሌ ሰመሪ እንዲያደርግላችሁ ከፈለጋችሁ ተማሪዎች ከሆናችሁ ምናምን ነገር ለዘርዘር እንጠቀምበታለን። በተጨማሪም ኢሜጅ ጀነሬት በምናደርግበት ሰዓት በስነስርዓቱ ጀሚኒ ኤአይ አንደርስታንድ እንዲያደርግ ሰሌክት የምታደርጓቸው ነገሮች አሉ። ሁሉንም እነኚህ ላይ ፕላስ ላይ እናደርጋት አሁን በቅርብ ሰዓት። ስለዚህ ፕላስ ምልክቱን ስትጫኑት እንደምትመለከቱ ይመጣላችኋል ማለት ነው። ፎቶ የሚላለ ፎቶ ማስገባት ስትፈልጉ ይህን ክሊክ ብታደረጉት ፎቶ እንድታስገቡ ነው ሪኮመንድ የሚያደርጋችሁ። ካሜራ ለምሳሌ ክሊክ አድርጋችሁ ማለት ነው የሆነ እናንተ እንግሊዝኛ መጽሐፍ ያልገባችሁ ፓርት ካለ ወይም ያንን ወደ አማርኛ እንድተረጉምላችሁ ከፈልጋችሁ ካሜራ የምትለውን ትጫማትና ከዛም በኋላ ጀስት ምን ያደርግላችኋል መሰላችሁ? እንትን ያደርግላችኋል። ፎቶ ታነሱትና ካነሳችሁ በኋላ አፕሎድ ማድረግ ትችላላችሁ። ለጊዜው ስለማልፈልገው ለመረስ። ሌላኛው ደግሞ ፋይል ለማስገባት ነው። ፋይል የምትለዋን ትጫናላችሁ። ከዛን ስልካችሁ ላይ ያለውን ፋይል ማስገባት ትችላላችሁ ማለት ነው ትምህርቱና። ሌላኛው ደግሞ ጀስት ፋይል ስታስገቡ እናንተ ከጉግል ድራይቭ ከሆነ ጉግል ድራይቭ ላይ ጀስት ፋይሎች እንደምናስቀምጥ ታውቃላችሁ፣ በጣም ጠቃሚ የሆኑ ፋይሎችን። ስለዚህ ከሱ ላይ አፕሎድ ማድረግ ትችላላችሁ ማለት ነው። በነገራችን ላይ ጉግል ድራይቭ የሚገርም አፕሊኬሽን ነው። ስለዚህ እኔ የሰሩት ቪዲዮ አለ ጀስት እንዴት መጠቀም እንደምትችሉ ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ፣ ተመልከቱት። ሌላኛው ደግሞ ኖትቡክ ነው። ስለዚህ ኖትቡክ ደግሞ ብለን እንጠራው ጀስት አንዳንድ ስኬጁላችን የምንጽፍበት እቅዳችን ምናምን የምናዘጋጅበት ነው። ምናልባት ከዛ ላይ ማስገባት ከፈለጋችሁ ነው ፋይል ይሄ የምትመለከቱ ማለት ነው። ይሄኛው ግን ጀስት ኢሜጅ የምትለዋ ጀስት ኢሜጅ ጀነሬት የምናደርግበት ሰዓት እኛን ሰሌክት እናደርጋለን። ከዛን እዚህ ጋር ፕሮምፕታችንን እንጽፋለን ማለት ነው። ኢሜጅ የምትላለች ላጥፋታውን ድጋሚ። አሁንም ደግሞ ፕላሷን ተጫኗትና ሙዚክ እናንተ ለምሳሌ የሙዚቃ ግጥም የምትፈልጉ ከሆነ ሙዚክ የምትለዋችን ሰሌክት አድርጋችሁ ከፈለጋችሁ ሙዚቃ እንደዚህ አይነት ግጥም ስጣይ ምናምን ማለት ትችላላችሁ። የሚቀናበረው ሁሉ ነገር ስለ ሙዚቃ ሲሰሩ ሙዚክ የምትለውን ሰሌክት ታደርጋላችሁ። በእርግጥ አንዳንድ ጊዜ ራሱ ምን ያደርገዋል? አንደርስታንድ ያደርገዋል ጥያቄው ምን ለማለት እንደፈለጋችሁ ማለት ነው። እዚህ ጋር እንደምትመለከቱት ዲፕ ሪሰርች የሚላለ፣ ካንቫ የሚላለ፣ ጋይድ ለርኒንግ የሚላለ እነዚህ ሁሉም የራሳቸውን እንጠቀምባቸው ነገሮች አሉ። ካንቫ ጀስት ካንቫን እና ጀሚኒ ኤአይን
ኮምባይን ተደረጉበት ነው። በጣም ብዙ ነገሮችን እንሰራልናል። በተለይ ኮዶችን ምናምን መጻፍ ትችላላችሁ ማለት ነው። ጋይድ ለርኒንግም አለ። ጋይድ ለርኒንግ ደግሞ ስቴፕ ባይ ስቴፕ የሆነ ነገር መማር ስትፈልጉ ነው። ሌላኛው ደግሞ በቅርብ ሰዓት በነገራችን አድ የተደረገው ፐርሰናል ኢንቴሊጀንስ ነው። ፐርሰናል ኢንቴሊጀንስ ምን መሰላችሁ? እናንተ የሆነ ጥያቄ ጠይቃችሁት አይደለም? ከዛ እንደዚህ አይነት ጥያቄ ተመሳሳይ ጥያቄ በሌላ ቀን ብትጠይቁት ያንን አንደርስታንድ አድርጎ ከዚህ በፊት የጠይቃችሁን ጥያቄ አንደርስታንድ አድርጎ ወይም አስታውሶ እንዲመልስላችሁ የሚያገለግለን ነው ማለት ነው። ለምሳሌ እናንተ ልንገራቸው፣ እዚህ ጋር የሆነ ፎቶ ሰጣችሁታል፣ የራሳችሁን ፎቶ። ከዛ እንደዚህ ይሄን ኤዲት አድርግልኝ፣ ነገር ግን ዋናው ፎቶ እንዳትቀይረው እኔን እንዲመስል አድርገው ከኦሪጂናል ጋር ይመሳሰልባችሁ ሰጣችሁት አይደለም? ከዛን ኤዲት ያደረገላችሁ ድጋሚ ሆንም ስጠይቁት የሚቀይርባችሁ ከሆነ ሌላ ፎቶ በፊት ላይ ይቀይር ነበር። የሆነ አበበን አንዴ ይመስላል አንዴ ከበደን እናንተን መሰል ሌልና ግን የተለያየ ፎቶ የሚሰጣችሁ የነበረ። አሁን ላይ ግን ፐርሰናል ኢንቴሊጀንስ የምትለው ኦን ከሆነች ኦን ካደረጋችኋት ፋሚሊያን ማለት ነው በቃ ተመሳሳይ ነው። ጀስት ከመጀመሪያው ጋር አንደርስታንድ እያደረገ ስለሚመልስልን ማለት ነው። እዚህ ላይ ያሉት ይህን ይመስላል ማለት ነው። አንድ ወደኋላ እንመለስ ፋሚሊያን። ሌላኛው ደግሞ በስተግራ በኩል ሁለት ታቦች አሉ አይደለም? እሱን ክሊክ በምታደረጉበት ሰዓት ከዚህ በፊት እናንተ ምን ያደረጋችሁት የተጻጻፋችሁት ወይንም ጀሚናይን የጠይቃችሁትን ጥያቄ እዚጋ በአጠቃላይ ማግኘት ትችላላችሁ ማለት ነው። እዚጋ ስክሮል እያደረጋችሁ ማየት ትችላላችሁ ማለት ነው። ምናልባት ለምሳሌ እናንተ የሆነ የሚገርም ነገር ጠይቃችሁት ፕሮምፕቱን ራሱ ሪሴንት ያስቀምጥላችኋል። ሂስትሪውን መቀመጥ አለበት። በተለይ እኔ ሪኮመንድ ያደርጋችኋል። ማጥፋት ትችላላችሁ፣ በእርግጥ ግን ቢቀመጥ በጣም አሪፍ ነው። ለምሳሌ የሚገርም እናንተ አንዳንድ ጊዜ ማለት ነው የሆነ የሚገርም ብቻ በሆነ አጋጣሚ ምናምን ወይ ከሆነ ቦታ አግኝታችኋት ኮማንዷን ፕሮምፕቷን የጻፋችሁለትን ከዛም በኋላ እንደዚህ አይነት አሪፍ ውጤት እንዲሰጣችሁ ያችን ፕሮምፕት ሁል ጊዜ እንድትጠቀሙ እዚህኛው ለምሳሌ ጀሚናይ ኤአይ አሜሪክ ትራንስሌት የምትለውን እዚጋ በገባ እችኛው ክሊክ ብታደረጓት እዚጋ ለምሳሌ የሆነ አሪፍ ነገር ሰጥቶኝ ቢሆን ኖሮ የምትመለከቱት ማለት ነው ሁልጊዜም እዚጋ እየመጣሁ ጽፋለሁ ማለት ነው። ይህም ማለት ይሄን ክሊክ ታደረጉትና ከዛን እችኛው አንድ ክሊክ ነው የምታደረጉት። ምንም የተለየ ነገር የለውም ወደዚህ ለመግባት ማለት ነው። ሌላኛው ደግሞ እነኝህን ማጥፋት ትችላላችሁ። ለው ላይ ጫን ታደረጉትና ለምሳሌ አንታይትል የምትለውን ጫን ልበላትና ከፈለጋችሁ ዲሌት ከፈለጋችሁ ሼር ማድረግ ትችላላችሁ። ኮንቨርሴሽን ምናምን ያደረጋችሁበትን ፔን ማድረግ ትችላላችሁ። ስሙን ሪኒ ማድረግ ትችላላችሁ። ዲሌት የምትለዋለ ጫናትና ልደልታት የመጀመሯን ከፈለጋችሁ ይህንን መደለት እችላለሁ። ምንም የተለየ ነገር የለውም። ሌላኛው ደግሞ ድጋሚ ክሊክ ላድርግና ላሳያችሁ። ከላይ በኩል እንደምትመለከቱት ኒው ቻት ይላል። ለምሳሌ እዚህ ጋር ጽፍ ምናምን ቆየውና እኔ በአዲስ ቻት ነው መጻፍ የምፈልገው ካላችሁ ሰዎችኛዋን ክሊክ ታደርጓታላችሁ። ሁለቷን ክሊክ ታደርጓትና በስተግራ ያለችውን ኒው ቻት የምትለውን ትጫናታላችሁ ማለት ነው። ከዛ ጥያቄያችሁን በአዲስ ቦክስ መጻፍ ትችላላችሁ ማለት ነው። እችኛው መጠየቂያችሁ ማለት ነው። መጠየቂያችሁ ስላችሁ ምን መሰላችሁ? ለምሳሌ እናንተ ቴሌግራም ላይ፣ ዋትሳፕ ላይ፣ የተለያየ ሶሻል ሚዲያዎች ላይ የሆነ ሰላም ነህ እንዴት ነው ምናምን ብላችሁ የምጽፉበት ቦክስ ነው። ምንም የተለየ ነገር የለውም። ፋሚሊያን ድጋሚ ክሊክ እናድርገው። ሰርች ቻት አለ። ሰርች ቻት ደግሞ ምን መሰላችሁ? እዚህ ጋር በጣም ብዙ ቻት አድርጋችሁ ከጀሚናይ የተለያየ ጥያቄ ጠይቃችሁት ቢጠፋባችሁ ርዕሱን የምታስታውሱት ከሆነ እዚህ ጋር ሰርች ቻት የምትለውን ትገቡና ከዛ ጋር የተገናኘ ነገሮችን እዚህ ላይ ሰርች ማድረግ ትችላላችሁ ማለት ነው። ለምሳሌ እዚህ ጋር ጀሚናይ ምናምን ብላችሁ መጻፍ ትችላላችሁ። ብቻ ስጽፉ ራሱ ሰርች ያደርገዋል፣ ፊልተር እያደረገ ያመጣዋል ከሀሳቡ ጋር የተገናኘውን ማለት ነው። ወይም እናንተ ከጻፋችሁት ጋር ማለት ነው። ወደኋላ ልመለሰውን ሁለቷን ክሊክ ላድርጋት። ሌላኛው ደግሞ እዚጋ ላይብራሪ የሚል አለ። ስለዚህ እሱንም ክሊክ ታደረጉትና እዚጋ በጣም በርካታ ነገሮች አሉ መመልከት ትችላላችሁ ማለት ነው። ይሄም ስላችሁ ምንድን ነው እኔ ከዚህ በፊት ጀሚናይ ኤአይ ላይ ኢሜጅ ምናምን ጄኔሬት እንዲያደርግልኝ ይሰጠውት ነበር። በተለይ ተምብኔል፣ ለምሳሌ ተምብኔል ላሳያቸው። አሁን ዛሬ ለዚህ ቪዲዮ ጄኔሬት ያደረግኩታል። የመጀመሪያዋን ክሊክ ላድርጋት። እንደምትመለከቷት ጀሚናይ ኤአይ በስልኩ ይልና 100% ነፃ ይላል። አሁን የሚገርም መልኩ ነው። በስልካችሁ እንዴት አድርጋችሁ እንደምትጠቀሙ ጀሚናይ ኤአይን ይሄን በቃ በዚህ ነው የሰራሁት። ምንም የተለየ ነገር የለውም ፋሚሊያን። እዚህ ጋር ደግሞ የምትመለከቱት ለምሳሌ የዩዘር ኢንተርፌስ እንዴት አድርገን ክሬት እንደምናደርግ የዩዘር አካውንት ማለት ነው። ኮምፒውተራችን ላይ 2-3 ሰው እንዲጠቀም የተለያየ ዩዘር አካውንት አድ ለማድረግ ማለት ነው። እንዴት ክሬት እንደምታደርጉ የሰራሁት ተምብኔል ነው እና የሚገርም ነው ፋሚሊያን። ተጠቀሙበት። በጣም በርካታ ስራዎችን መስራት ትችላላችሁ። ገንዘብ ሜክ ማድረግ ትችላላችሁ። ብቻ በርካታ ቪዲዮችን እየሰሩላችሁ ነው። ስለዚህ ሰሩላችሁም ስላለ ቸክ አድርጎት ዩቲዩብ ቻናል እየገባችሁ ማለት ነው ፋሚሊያን። ሌላኛው ደግሞ ቤተሰብ እዛው ጀሚናይ ኤአይ ላይ ያለው ዩዘር ኢንተርፌሱ ላይ ምን መሰራችሁ? የምትመለከቱት ዳርክ ነው አይደለም? ጥቁር ነው አይደለም? ላይት ማድረግ ከፈለጋችሁ ስልካችሁ ላይ አፕሊኬሽኑ ላይ ከሆነ የምትቀይሩት የስልካችሁን ምን ነው
ዲስፕሌዩን ስክሪን ሞዱን ነው የምትቀይሩት። ነገር ግን ዌብ ቤዝድ የምትጠቀሙ ከሆነ ግን ኮምፒውተራችሁ ላይም ከሆነ ዌብ ቤዝድ ላይ የምትጠቀሙ ከሆነ ግን እዛው ቲም የምትላለች ሁለቷን ክሊክ ስታደርጓት ከዛ ሴቲንግ ላይ ትገባላችሁ። ቲም የምትል ትመጣላችኋል። እዚህ ጋር ለጊዜው የለችም እኔ ጋር። ዌብ ቤዝድ ላይ ከሆነ ግን ይኖራል። ለምሳሌ አሳያችሁ። ዌብ ቤዝድ ላይ ይሄ ማለት ክሮም ላይ ልግባና ችን ልክፈታት መሰለኝ የጀመነ ኤአይ ብዬ ሰርች ላድርግ ፋሚሊያን። ከዛ ብራውዘሯ ላይ ገባውኝ። ከዛን ጀስት በስተግራ በኩል ሁለቷን ክሊክ ባረጋት ከዛ ሴቲንግ ላይ ገባና ፋሚሊያን እዚህ ጋር እንደምትመለከቱት ቲም የምትላለች። ስለዚህ ስሟን ክሊክ አድርጋችሁ እዚህ ጋር መቀየር ትችላላችሁ። ዳርክ ስላደረኩት ነው። ለምሳሌ ሲስተም ባረገው እኔ ዳርክ ነው ስልኬም፣ ነገር ግን ላይት የምትለውን ብቻ ናት። እንደምትመለከቱት ላይት ወይንም ነጭ ይሆናል ማለት ነው። ስለዚህ ላይ መቀየር ትችላላችሁ። እኔ ግን ጀስት አይኔን ስለሚያመኝ ወይንም አይን እንዲያመኝ ስለማልፈልግ ማለት ነው። ምክንያቱም አስቸጋሪ ኮምፒውተር የስልካችሁ ብራይትነስ የሆነ ሰዓት እናንተ ሊጎዳችሁ ስለሚችል ዳርክ ብታደርጉት ሪኮመንድ አደርጋችኋለሁ። ስለዚህ በዚህ መቀየር ትችላላችሁ። ይሄኛው ዌብ ቤዝድ ላይ ነው። ነገር ግን ስልካችን ላይ ያለውን እዚህ ጋር መቀየሪያ ስለሌለን ምንድነው የምናደርገው ማለት ነው ፋሚሊያን ጀስት የኮምፒውተራችን ነው የምንጠቀመው የስልካችን ነው የምንቀይረው ማለት ነው። የስልካችን ስላችሁ ምንድነው ከዚህ ልውጣና ላሳያችሁ። ሴቲንግ ላይ መጀመሪያ ትገባላችሁ። ከዛም በኋላ ሰርች ማድረጊያው ላይ ትገቡና ስክሪን ሞድ ብላችሁ ጽፋላችሁ ወይንም ዲስፕሌይ ብላችሁ መጻፍ ነው። ዲስፕሌይ ብላችሁ ጽፉ ይመጣላችኋል። ስክሪን ሞድ የምትለውን ክሊክ ታደርጓታላችሁ። ከዛን እዚህ ጋር ከፈልጋችሁ ላይት ከፈልጋችሁ ዳርክ ማድረግ ትችላላችሁ። ለምሳሌ ነው ላይት አደረኩት አውቶማቲካሊ አፕሊኬሽን ላይ ላይት ይሆናል እንደምትመለከቱት ማለት ነው። በጣም ነው የሚያምረው። በነገራችን ላይ ቅርብ ሰዓት ነው በነገራችን ላይ ይሄን ይቀያየርልን። ይሄን ስላችሁ እዚህ ጋር እንደምትመለከቱት እንትን የለም ይሆን ደስ የሚል ላይት ነገር አለው ራሱ አፕሊኬሽኑ። ስለዚህ በዚህ መንገድ መቀያየር ትችላላችሁ ማለት ነው። ይሄን ያልካየን ይበቃናል ፋሚሊያን። አሁን ደግሞ የምነግራችሁ በጣም ወሳኝ ፓርት ላይ ደርሰናል። እንዴት አድርገን ነው ልንጠይቀው የምንችለው? ጀሚናይ ኤአይን የተለያየ ስራዎች እንሰራለን። ለምሳሌ ፕሮምፕታችን እንጽፋለን አይደለም? የተሻለ ውጤት እንዲሰጠን ምን ማድረግ አለብን? እንዴት መጻፍ አለብን? ፕሮምፕቱን ማለት ነው። የፕሮምፕት ሩሎች ህጎች አሉት። እነኚህን ብትከተሉ የተሻለ ውጤት አሪፍ ነገር ማግኘት ትችላላችሁ ማለት ነው። የመጀመሪያው ዓላማ ወይንም ጎል ነው። ጥያቄያችሁ ምን እንደሆነ በግልጽ መጠየቅ። ምን እንዲሰራላችሁ ትፈልጋላችሁ? ታስኩን እሱ ነው የመጀመሪያው ዓላማ ወይንም ጎላችን ማለት ነው። ሁለተኛው ደግሞ ስታይል ወይንም ቶኑ። ይህም ሲባል መልሱ በምን አይነት አገላለጽ ይቅረብ። ለምሳሌ በቀላል አማርኛ፣ እንደዚሁም ደግሞ እንደ የአምስተኛ ክላስ ተማሪ እንደሚረዳው አድርገህ እንደዚህ አድርግልኝ። ስታይል ወይንም ቶኑ በምን አይነት መንገድ ያ ጥያቄው በምን መንገድ ይመልስላችሁ የሚለውን ነገር ያ ስታይል ወይንም ቶን ብለን እንጠራዋለን ወይንም ኮንቴክስት ብለን እንጠራዋለን ማለት ነው። ሶስተኛ ላይ ደግሞ እዛው ላይ ፕሮምፕታችሁ ላይ ማካተት ያለባችሁ ምንድነው? ፎርማቱ ነው። ይህም ሲባል መልሱ በምን መልኩ ይሁን። ለምሳሌ በቡሌት ነው የምትፈልጉት። ደብዳቤ የምጽፉ ደግሞ ከሆነ በደብዳቤ ፎርማት ነው። ደብዳቤ ራሱ ፎርማት አለው አይደለም? ወይም ደግሞ በፒዲኤፍ ፋይል ይሆንልኝ፣ በወርድ ፋይል ይሆንልኝ፣ ያ የምታስገቡለት ፎርማቱ ነው። ኢሜጅ ላይ ለምሳሌ ላትጠቀሙ ይችላላችሁ የፎርማት ምናምን ስትሉ ማለት ነው። ነገር ግን የራሱ ስታይል፣ የራሱ የሆነ ዓላማ፣ የራሱ የሆነ ጎል አለው። እነኚህ ሶስቱን በደንብ መጠቀም አለባችሁ። ማን ዓላማ ወይም ጎላችሁን በስነስርዓት መጥቀስ። ይህም ሲባል ምን እንደሚሰራላችሁ ትፈልጋላችሁ። በስነስርዓቱ ጥያቄያችሁን በግልጽ አማርኛ መጠየቅ፣ በእንግሊዝኛ ቢሆን እንደዚህም ደግሞ ስታይል ወይም ቶን ብለን የምንጠራው ደግሞ ኮንቴክስቱ ጥያቄው መልሱ በምን ይገለጽልን፣ የጠየቅነው ጥያቄ በምን መንገድ ይገለጽ የሚለው ነገር። የመጨረሻው ደግሞ ፎርማቱ ነው። መልሱ በምን መልክ ይሁን፣ በሰንጠረዥ፣ በነጠብጣብ፣ በሊስት ነው፣ በቡሌት ነው ምናምን የሚለው ነገር የምትገልጹበት ነው ማለት ነው። ይሄንን እኔ በተግባር የማሳያቸው ይሆናል ማለት ነው። ስለዚህ አሳያቸዋለሁኝ ያዘጋጀኋት ፕሮምፕት ላይ። ስለዚህ በሱ መንገድ የማሳያቸው ይሆናል ማለት ነው። ቤተሰብ አሁን የገለጽኩላችሁ እነኚህ የአጻጻፍ ህጎችን ፕሮምፕት ሩሎችን በነገርኳችሁ መሰረት ማለትም እነኚህ ሶስቱም ማለት ነው ዓላማ ወይም ጎል፣ ስታይል ወይንም ቶን፣ እንደዚሁም ደግሞ መጨረሻ ላይ ፎርማታችሁን አብራችሁ መጻፍ አለባችሁ ብያችኋለሁ አይደለም? ስለዚህ እሱም በኤግዛምፕል እንዴት አድርጋችሁ እንደምትጽፉ ላሳያችሁ። ለምሳሌ እኔ እዚህ ጋር 3 ጥያቄዎች ያዘጋጇችኋለሁ ወይም 3 ኤግዛምፕሎች አሉ። እነሱን አንድ ባንድ ልንገራችሁ ማለት ነው። እዚህ ጋር መጀመሪያ ላይ የፈለኩት ምንድነው ዋናው ስራዬ ምንድነው የዓመት ረፍት አንድ መስሪያ ቤት የዓመት ረፍት ለመጠየቅ ነው። እዚህ ጋር እንደምትመለከቱት ያዘጋጁት ደብዳቤ እንደ አንድ ልምድ ያለው የአስተዳደር ባለሙያ ሆነና ይሄ ፐርሰናል ወይንም
የሆነ ነገር ፕሮፌሽናል እንደሆነ እንደማለት ነው። እሱ ይጠቅመዋል። እንደ አንድ ልምድ ያለው እንደ አንድ ፕሮፌሽናል የሆነ ፎቶ ኤዲተር ምናምን ብትሉት የተሻለ ነገር ይሰጣችኋል ፋሚሊ። ከዛ ታስካችን ተመልክቷል። ለድርጅት ስራ አስኪያጅ የሚቀርብ የ15 ቀን የዓመት እረፍት መጠየቂያ ደብዳቤ ይላል። ይሄ ለድርጅት ስራ አስኪያጅ የሚቀርብ የ15 ቀን የዓመት እረፍት መጠየቂያ ደብዳቤ የምትለዋ ታስክ ወይንም ጎላችን ነው። ጀስት እኛ የምንጠይቀው ነው። ይሄ ምንም የተለየ ነገር የለም። ከዛስ ምን ይላል እዚህ ጋር በአማርኛ አዘጋጀልኝ ይልና ደብዳቤው ትህትና የተሞላበትና ለምን እረፍት እንደፈለጉ የሚገልጽ ክፍት ቦታ ያለው ይሁን ይላል። ይሄ ኮንቴክስቱ ነው። ቶኑ ምን መምሰል አለበት? ጥያቄውን እዛ ጋር ማለትም ፕሮምፕት ሲጽፍ ጀስት ደብዳቤ እንስጠኛል የፈለኩት እዛ ጋር ሲጽፍልኝ ምን መሆን አለበት? በትህትና መጠየቅ እንዳለበት እንደዚህ እንድታደርጉልኝ ምናምን ብቻ በስነ ስርዓቱ እንዲጠይቅልኝ ማድረግ አለብኝ ማለት ነው። ያቺ ቶኗ ወይንም ኮንቴክስት ብለን እንደራት ይችናት ማለት ነው። ከዛ መጨረሻው ላይ ደግሞ ፎርማታችን ይቀረናል። በደብዳቤ ፎርማት አስቀምጥልኝ ይላል። ይሄኛው ፎርማታችን ነው። ከዛ ምን ታደርጋላችሁ? ይችኛዋን የሆነ የጻፍኳትን እኔ ፕሮምፕታችን ልውሰድና ምን ሊያስቀምጥ ጽፋታለሁ ማለት ነው። ፋሚሊያን ቀጥታ ጀሚናይ ላይ ሰጠዋለሁ ማለት ነው። ጀሚናይ ሰጠዋለሁ እዚህ ጋር ፔስት ላደርጋችሁ ስኮፒ ያደረኳትን ቴክስት እዚህ ጋር። ከዛም በኋላ ምን ማድረግ አለባችሁ? ስትጠይቁ ማለት ነው። ኢሜጅ ጀነሬት ምናምን ስለማናረግ እዚህ ጋር ፕላስ ተጭናችሁ ኢሜጅ የምትለዋን ወይም ሙዚክ የምትለዋን ምናምን አያስፈልጋችሁም። ፎቶም ስለማናስገባ እዚህ ጋር ምንም አይነት ፋይል ስለማናስገባ ምንም አይነት ነገር አያስፈልግም ማለት ነው። ነገር ግን የተሻለ ሪዛልት ደግሞ እንዲሰጣችሁ ይሄኛውን ክሊክ አድርጋችሁ ፕሮ ላይ ብታደርጉት ሪኮመንድ አደርጋችኋለሁ። ከፈለጋችሁም 3.5 ፍላሽ ላይ ብታደርጉትም ይሻላል። ግን 3.1 ፍላሽ ላይት ላይ አንዳንድ ጊዜ ትንሽ የተሻለ ውጤት ላይ ሰጣችሁ ይችላል ማለት ነው። የተሻለ ነገር የሚሰጣችሁ ፕሮ እና 3.5 ፍላሽ ነው። በተለይ ኳሊቲውን ኢሜጅ ምናምን የምትፈልጉ ከሆነ አሪፍ መልሶች የምትፈልጉ ከሆነ በዚህ ብታደርጉት ሪኮመንድ አደርጋችኋለሁ ማለት ነው። ቀለል ያሉ ነገሮች ከሆነ ግን 3.1 ላይ ብትጠይቁት ችግር የለም ይመልስላችኋል። ከዛም በኋላ ሰሚት የምትለዋን መጫን ምንም የተለየ ነገር የለም። እጫናት አለው ማለት ነው። ከዛ መልሳችሁን እስከሚሰጣችሁን ጄኔሬት እስከሚያደርግላችሁ ድረስ መጠበቅ ነው። አንድ በአንድ እንዴት አድርጎ እንደሚያስቀምጥልኝ እዚህ ጋር ተመልከቱት። ፋሚሊያን እንደምትመለከቱት ጀስት ደብዳቤያችንን ጄነሬት አድርጎልናል በጠየቅነው መሰረት ማለት ነው። እዚህ ጋር እንደምትመለከቱት ይኸውላችሁ የሚገርም ነው። ነገር ግን እዚህ ጋር ጀስት የቱ ጋር መቀመጥ እንዳለበት ቀን ወይንም ጉዳዩ ምናምን የሚለው ከየት በኩል መቀመጥ እንዳለበት እናንተ እሱን አጀስት አድርጉ ጀስት ጽፉ ማለት ነው። እዚህ ጋር ተመልከቱ። ቀን ይላል። ከዛስ ለይልና የስራ አስኪያጁ ስም ለማን ነው የምጽፉት? ከዛ የስራ ኃላፊነት ወይንም ማዕረግ የሰውየውን ማለት ነው። የድርጅቱን ስም፣ አድራሻ ወይንም ከተማውን ጽፋላችሁ ማለት ነው። ከዛስ ጉዳዩ ቱልና የዓመት እረፍት ፈቃድ መጠየቂያን ይመለከታል ይላል ዋናው ሀሳቡ። ከዚህ የተከበሩ የስራ አስኪያጁ ስም ታደርጉና እኔ ቱልና የራሳችሁን ስም ጽፋላችሁ። ከዛስ በድርጅታችን ውስጥ ይልና የስራ ድርሻችሁን የምትሰሩትን ስራ ማለት ነው። የስራ መደብ ላይ በትጋት ሳገለግል መቆየት ይታወቃል። በዚህ ደብዳቤ መሰረት ከይልና የእረፍት የሚጀምርበትን ቀን እስከ የሆነ የእረፍት የሚያበቃበትን ቀን ታስቀምጣላችሁ ድረስ የሚቆይ 15 የስራ ቀናት የዓመት እረፍት እንድትፈቅዱልኝ በትህትና ጠይቃለሁ ይላል። ይህንን የእረፍት ጊዜ የጠየቁበት ዋና ምክንያት ይልና ምክንያታችሁን ጽፋላችሁ እዚህ ጋር በግልጽ ያስፈሩያል። ለምሳሌ ከቤተሰብ ጋር ጊዜ ለማሳለፍ፣ ለሕክምና ጉዳይ ወይም ለግድ ጉዳይ ማለት ትችላላችሁ። እንደዚሁም ደግሞ እዚህ ጋር እንደምትመለከተው በኩል በእረፍት ላይ በመሆንበት ጊዜ የድርጅቱ ስራ እንዳይጓደልና ክፍተት እንዳይፈጠር እስካሁን የጀመርኳቸውን ስራዎች አጠናቅቄ እንዲሁም በሌለሁበት ጊዜ በሂደት ላይ ያሉና ሊሰሩ የሚገባቸውን አጣዳፊ ተግባራት ለስራ ባልደረቤ ይልና የስራ ባልደረባችሁን ጽፋላችሁ በሚገባ ያስረከብኩ መሆኑን ለመግለጽ እወዳለሁ ይላል። በእረፍት ጊዜ እጅግ አስፈላጊና አስቸኳይ ጉዳይ ከተፈጠረ በስልክ ቁጥራችሁ ያስቀምጣላችሁ ወይንም በኢሜል አድራሻ በቀላሉ ልታገኙኝ ትችላላችሁ ወይም ያናግሩኝ ለማለት ነው። ይህን የእረፍት ጥያቄን በበጎ ተመልክታችሁ ፈቃዳችሁን ስለሰጣችሁኝ አስቀድሜ ከልብ አመሰግናለሁና ከሰላምታ ጋር ፊርማ፣ የእርስዎ ስም፣ የስራ ድርሻ፣ የስልካችን ቁጥራችን እናስቀምጣለን ማለት ነው። የሚገርም ደብዳቤ የጻፈልን ፋሚሊ በቃ ይህን መሰለ የት ታገኛላችሁ? እዚህ ጋር ጥያቄው እንደምትመለከቱት አንድ ባንድ ላሳያችሁ። መጀመሪያ ላይ በተለይ ምን ጊዜ ፕሮምፕት ጻፍልኝ ስትሉት ኢሜጅ ጀነሬት አድርጉ ስትሉት ጀስት እንደ ባለሙያ ሆነ ምናምን ስትሉት የተሻለ ነገር ይሰጣችኋል። እሺ ግን መጀመሪያ ላይ ታስካችሁን ጥያቄያችሁን በግልጽ ማስቀመጥ እንዳለባችሁ ወይንም ጎላችሁን ማለት ነው። ከዛ ኮንቴክስት መልሳችሁ በምን መንገድ መሆን እንዳለበት፣ ከዛ መጨረሻ ላይ ደግሞ ፎርማቱን ማስቀመጥ ይኖርባችኋል ማለት ነው። እስኪ ሌላ ደግሞ አንድ ኮፒ አድርገን እናንጣ ማለት ነው ፋሚሊያን። ሁለተኛው እንደምትመለከቱት
ውስብስብ የሆኑ የትምህርት ወይም የቴክኖሎጂ ርዕሶችን ማጠቃለል ዋና ሀሳቡ ማለት ነው። እዚህ ጋር ታስክ ወይም ተግባራችን እንደምትመለከቱት ስለ አንድ ሰነድ ወይም ርዕስ ለምሳሌ ስለ ኮምፒውተር ኔትወርኪንግ ወይም ስለ ግብር አከፋፈል ማጠቃለያ መጠየቅ ነው። ጀስት ጀምሬ ነው የምንጠይቀው። የሆነ ትምህርት ስለ ክላውድ ኮምፒውቲንግ ታውቃላችሁ። ሜይ ቢ ኮምፒውተር ሳይንስ ጋር ምናምን የተያያዘ ነው። ጀስት የጎግል ድራይቭ ራሱ ውስጥ አባል ናት እና ወይም የእሱ ውጤት ናት። እዚህ ጋር እንደምትመለከቱ ጥያቄው ስለ ክላውድ ኮምፒውቲንግ ምንነት ይላል። ታስኩ ማለት ነው ለጀማሪ ተማሪ በሚሆን መልኩ ኮንቴክስት በጣም በቀላል አማርኛ አስረዳኝ ይላል። ዋና ዋና ጥቅሞቹንና ስጋቶቹን በነጠብጣብ ወይም ቡሌት ፖይንት አስቀምጥልኝ ይላል። ፎርማታችን ተመልከቱ። ጥያቄያችን ዋና ፐርፐዙ ምንድነው? ስለ ክላውድ ኮምፒውቲንግ ምንነት አስረዳኝ ነው ያልኩት። ከዛስ ለጀማሪ ተማሪዎች በቀላል እንዲረዱት አድርግልኝ ስል ደግሞ ኮንቴክስቱ ይሄ ነው። በቃ ለጀማሪ እንደ 5ኛ ክላስ አስረዳለኝ፣ እንደዛ አድርግልኝ፣ ጥያቄው በምን መልክ መቀመጥ አለበት የሚለው ነገር ከሆነ የሚሰጠን ትእዛዙ እሱ ሪዛልት የሚሰጠን በምን መንገድ እንዲያደርግልን የምንፈልገውን ማለት ነው። በቀላሉ ማንኛውም ሰው እንዲረዳው ያደርግልናል ማለት ነው። እሱ ምንድነው? ኮንቴክስታችን ወይም ቶናችን ወይም ስታይል ብለን የጠራነው ነው። ፎርማቱ ደግሞ በቡሌት መንገድ እንዲያስቀምጥልን ነው ማለት ነው። ስለዚህ ይህንን ኮፒ ላድርግና ፔስት አድርጌ ሪዛልቱ ላሳያችሁ። ጀምር ላይ እንመጣና ስለዚህ ችኛዋን ቴክስታችንን ፔስት እናረጋታለን። ከዛ ሴንድ የምትለዋን እንጫናለን ማለት ነው ፋሚሊያር። ከዛ ሪዛልታችንን መጠበቅ ነው። ቤተሰብ እንደምትመለከቱት የጠየቁትን ጥያቄ በስነ ስርዓቱ እዚህ ጋር እንደምትመለከቱት ይኸው አዘጋጅቶልኛል ማለት ነው። በቃ የሚገርም አድርጎ ማለት ነው። ኖት ራሱ መስጠት ትችላላችሁ። በተለይ እናንተ ተማሪዎች ከሆናችሁ ጀነራላይዝ እንዲያደርግላችሁ የሆነ ነገር በደንብ ያልገባችሁ ነገር ካለ ከፈለጋችሁ በአማርኛ ከፈለጋችሁ በእንግሊዝኛ እንዲመልስላችሁ ማድረግ ትችላላችሁ። እኔ ጠይቁ ያለሁት በአማርኛ ስለሆነ ነው። ስለዚህ መልሴንም ከፈለኩኝ እባክህ ከላይ የሰጠኝን ጥያቄ በእንግሊዝኛ አድርግልኝ ማለት እችላለሁ። ምንም የተለየ ነገር የለም። ፕሊስ ጊቭ ሚ ዘ አንሰር ኢን እንግሊሽ ልበለው። ፕሊስ ጊቭ ሚ በቃ ከዛችን ሴንድ ማለት ነው። እሱ ራሱ ምን ያደርግላችኋል ማለት ነው። ከላይ የጠየቃችሁን ጥያቄ ወደ እንግሊዝኛ ይቀይርላችኋል ማለት ነው። ጀስት ክላውድ ኮምፒውቲንግ ሲባል ደግሞ ምን መሰላችሁ? እኛ ቦታ የሌለ ነገር ግን ሌላ ሀገር ላይ የተቀመጠ ጀስት ስቶሬጅ ዲቫይሶች አሉ በጥብቅ የሚጠበቁ ማለት ነው። በኃይለኛ ሴኩሪቲያቸው በጣም ኃይለኛ የሆነ ምክንያቱም ብዙ መረጃዎች ስላሉ ማለት ነው። እንደ ጉግል ካምፓኒ፣ እንደ ማይክሮሶፍት፣ አማዞን ካምፓኒ ይሰጣሉ እንደዚህ አይነት ሰርቪሶች። ለምሳሌ ጉግል ድራይቭ የሚባለውን ይሰጠናል። ስለዚህ ሰሩላችሁ ቢሮም ስላለ እሱን ቼክ ማድረግ ትችላላችሁ ማለት ነው። ተመልከቱ። እዚህ ጋር እንደምትመለከቱም ከላይ ያለውን ወደ እንግሊዝኛ ቀይሮ መልሱን ሰጥቶኛል ማለት ነው። ስለዚህ በዚህ መንገድ ታደርጋላችሁ። እስቲ አንድ ኢሜጅ ደግሞ ጄኔሬት እንዴት እንደምናደርግ ላሳያችሁ። ፋሚሊ ኢሜጅ ጄኔሬት ለማድረግ ያዘጋጀሁት ፕሮምፕት ነበረ። ስለዚህ እሱን እዚህ ጋር ፔስት ላድርገውና ከዛም በኋላ አንዳንድ ማስተካከል ያለብን ነገሮች አሉ። ኳሊቲ ኢሜጅ ጄኔሬት እንዲያደርግላችሁ ከፈለጋችሁ ይሄኛውን ፕሮ ላይ አድርጉት፣ አለበለዚያም 3.5 ፍላሽ ላይ አድርጉት ማለት ነው። ሲቀጥል ደግሞ ፕላስ ምልክቷን ትጫኗትና ከዛ ምን ታደርጋላችሁ? ኢሜጅ የምትለዋን ሰሌክት አድርጓታላችሁ ማለት ነው ፋሚሊያን። ከዛም በኋላ ጀስት ሰሚት የምትለዋን መጫን የሚጠበቅባችሁ ማለት ነው። ምንም የተለየ ነገር የለውም። ከዛን ጀስት ኳሊቲውን የጠበቀ ኢሜጅ ጄኔሬት ያደርግልናል። ጀስት ጄኔሬት የሚያደርግላችሁ ድረስ ግን መጠበቅ ይኖርባችኋል ማለት ነው። ሀሳቡ ምን መሰላችሁ? ፕሮምፕቱ ጀስት እኔ በእንግሊዝኛ ስለጻፉት ነው። የ23 ዓመት የሆነችው ወጣት ሴት ኢትዮጵያ ውስጥ የምትኖር ከቤተሰቦቿ ጋር ጀስት ለእንቁጣጣሽ ቡና ስታፈላ ያለውን ቫይብ እንዲያሳይ ነው የፈለኩት። ስለዚህ ምን አይነት ፎቶ ጄኔሬት እንደሚያደርግልን እንጠብቀው። ናይስ ቤተሰብ እንደምትመለከቱት የሚገርም ኢሜጅ ጄኔሬት አድርጎልናል ማለት ነው። እውነት ለመናገር ይሄ ማለት የምትመለከቱት ጀስት የሆነ ሪል ነው ወይስ ኤአይ ነው የምትለው ነገር ራሱ ግራ ነው የሚያገባችሁ። ኳሊቲውን አያችሁት? የሚገርም ነው ፋሚሊያ። ስለዚህ በዚህ መንገድም ማስተካከል ትችላላችሁ ማለት ነው። ሌላኛው ደግሞ ጀስት ኢሜጆችን ወይም ፋይሎችን ጀስት አስገብታችሁ ከፈለጋችሁ ላንጉጁን ጀስት ወደምትፈልጉት ቋንቋ ትራንስሌት እንዲያደርግላችሁ ትችላላችሁ ማለት ነው። ብቻ በርካታ ነገሮችን ይሰራላችኋል፣ ተጠቀሙበት። ለምሳሌ እኔ ጀስት እዚህ ጋር የሆነ እንግሊዘኛን ወደ አማርኛ ወደ እንግሊዝኛ ትራንስሌት እንዲያደርግላችሁ መጻፍ ትችላላችሁ እዚህ ጋር የምትፈልጉትን ማለት ነው። የሆነ ሀሳብ እዚህ ጋር የምትጽፉት ነገር ካለ ሃው አር ዩ የምትሏል። ለምሳሌ ሃው አር ዩ እዚህ ጋር ሃው አር ዩ ጻፉ አይደል? ሃው አር ዩ ብዬ ጻፉኝና እንዴት ነህ እንደማለት ነው። ስለዚህ ጥያቄ ይሄኛውን ፕሊዝ ትራንስሌት ብታረጉለት ከዛ ሰሚት የምትሏን ብትጫኗት እቺ ሃው አር ዩ የምትለዋን ወደ አማርኛ ትራንስሌት አድርጎ ይሰጣችኋል ማለት ነው። ምንም የተለየ ነገር የለውም ፋሚሊ። ደግሞ ኢቭን ለምሳሌ እናንተ የሆነ በመጽሐፍ ማለት ነው በእንግሊዝኛ ተጽፎ ያ ነገር ካልገባችሁ ፎቶ እያነሳችሁት እዚህ ላይ አፕሎድ እያደረጋችሁ ወደ አማርኛ እንዲቀይርላችሁ ማድረግ ትችላላችሁ። እንዴት ነህ፣ እንዴት ነሽ ለወንድ ሲሆን እንደምትመለከቱት እንዴት ነህ ይላል። ለሴቶች ደግሞ ሲሆን እንዴት ነሽ ይባላል። ለብዙ ሰዎች ደግሞ ሲሆን እንዴት ናችሁ ይባላል።
ጋይስ ይወላችሁ ፊሜል ወይም ፖላይት ቱ ኢልደር ለትላልቅ ሰዎች ደግሞ ሲሆን እንዴት ኖት አይደል የምንለው ትላልቅ ሰዎች ሲሆኑ አስቡት በምን ያህል ሌቭል አንደርስታንድ እንደሚያደርግ ማለት ነው። አማርኛን እግዚአብሔርን ጀሚኒ ኤአይን የሚያክል የለም። በቃ 100% ሆኜ እርግጠኛ ነኝ የምሆንላችሁ ማለት ነውና እንዴት አድርጋችሁ እንዲሁም የተለያዩ ቋንቋዎችን ትራንስሌት እንደምታደርጉ በጀሚኒ ኤአይ ላይ የሰራሁት ቪዲዮ አለ። እሱንም ዲስክሪፕሽን ቦክስ ላይ የማስቀምጥላችሁ ይሆናል ማለት ነው። ብዙ ነገሮችን መጠቀም ትችላላችሁ ማለት ነው። በተጨማሪም ምን እንደሚሰራ አንዳንድ ነገር ልንገራችሁ ፋሚሊያን እዚህ ጋር በደንብ አንደርስታንድ ማድረግ ስላለባችሁ ማለት ነው። ለምሳሌ ምን ያደርጋል መሰላችሁ? አንደኛ ጽሁፎችን ወደ ተለያዩ ቋንቋዎች ይተረጉምልናል ወይም ትራንስሌት ያደርግልናል። በተለያዩ ፕሮግራሚንግ ቋንቋዎች ኮድ ይጽፋል። ለምሳሌ ጀስት ፕሮግራሚንግ ላንጉጅ ላይ ኮዲንግ ላይ የሚሰሩ ከሆነ ዌብ ዲቨሎፐር፣ ሶፍትዌር ዲቨሎፐር ከሆናችሁ በጣም የተሻለ ኮዶችን ይጽፍላችኋል። ስህተቶቻችሁን፣ ኤረሮቻችሁን ያርምላችኋል። ቪዲዮ እና ሙዚቃዎችንም ከነድምጻቸው ያመነጫል፣ ጄኔሬት ያደርጋል። በተለይ በቅርብ ሰዓት የተለቀቀው ጀሚኒ ኦምኒ ቪዲዮን ጄኔሬት ባያደርግም ነገር ግን ቪዲዮን ራሱ ኤዲት ያደርግላቸዋል፣ ባክግራውንዱን ይቀይራል ምናምን ነገር። ሙዚቃዎችን ግን እሱ ይሰራል፣ ጄኔሬት ያደርግልናል። ፎቶዎችን፣ ቪዲዮዎችን በደንብ አንደርስታንድ ያደርጋል። እንደዚሁም ደግሞ የተሻለ ኢሜሎችን ጄኔሬት ያደርግልናል ማለት ነው። እንደዚሁም በተጨማሪ በቅርብ ሰዓት የተካተተዋል ጀስት አሁን ላይ የመጣው ማለት ነው ጀሚኒ ኤአይ ጀስት በቅርብ ሰዓት አፕዴት ስለተደረገ ማለት ነው ኤአይ እንደ ኤአይ ኤጀንት ያገለግለናል። ለምሳሌ ምን መሰላችሁ? እናንተ የሆነ ስራ እየሰራችሁ ሰሩ ዋላችሁ አይደል? ደከማችሁና ተኛችሁ። ኮምፒውተራችሁ ግን ዘግታችሁት ምናምን ብተኙ እሱን ጀስት እናንተን ወክሎ ሊሰራላችሁ ማድረግ ይችላላችሁ። ለምሳሌ የቻት ቡቶች አሉ ጀስት ቴሌግራም ላይ ያሉ ቡት ምናምን ስጠይቁት ራሳቸው አውቶማቲካሊ ይመልስላችኋል። ይሄኛው ደግሞ በተሻለ መንገድ ይሰራላችኋል ማለት ነው። ለምሳሌ እናንተ የሰዎችን ኢሜል መመዝገብ ከኢሜል ላይ የሚመጡላችሁ መረጃ ኮሚኒኬት ማድረግ ከሆነ ስራችሁ ማለት ነው እሱ ኤአይ ኤጀንቱ ምን ያደርግላችኋል? በጀሚኒ ኤአይ የተሰራው ማለት ነው ቅርብ ሰዓት ተለቀቀው ጀስት ያን ኢሜሎችን ይቀበላል። ለኢሜሎቹ ደግሞ እናንተ መልስ በምትሰጡበት መንገድ ምላሽ ይሰጣል። አዳዲስ ኢሜሎች ሲመጡ ሬጂስተር ያደርጋል። ጀስት ኮምፒውተራችሁ ተዘጋም አልተዘጋም ማለት ነው። ይሄ የሚሰራው ጀስት ከክላውድ ኮምፒውቲንግ ጋር ከሱ ጋር ኮኔክት በማድረግ ምናምን ነውና በጣም በርካታ ስራዎችን ይሰራልናል ማለት ነው። ናይስ። ነገር ግን ጀሚኒ ኤአይ በምትጠቀሙበት ሰዓት ይሁን ይችላል ብቻ የተለያዩ ኤአይዎችን በምትጠቀሙበት ሰዓት አንዳንድ ጥንቃቄ ማድረግ ያለባችሁ ነገሮች አሉ። አንደኛ አንዳንድ ጊዜ ጀሚኒ ኤአይ ምን መሰላችሁ ጥያቄ ስትሰጡት ይሳሳታል እና አንዳንድ መረጃውን ትክክለኛ መሆኑን ማረጋገጥ ይኖርባችኋል ማለት ነው። ሌላኛው ደግሞ የግል መረጃችሁን በፍጹም ሼር ማድረግ የለባችሁም። የባንክ ቁጥር ሊሆን ይችላል፣ ፓስዋርድ ሊሆን ይችላል፣ ስለ ፐርሰናል ላይፋችሁ ሊሆን ይችላል። በፍጹም ሼር ማድረግ የለባችሁም። ከስራ ጋርና ከስራ ጋር የተያያዘ ነገር ብቻ እንዲሰራላችሁ ማድረግ አለባችሁ ማለት ነው። ሌላኛው ደግሞ እሱ ላይ ዲፔንድ አትሆኑ ወይም ጥገኝነት ላይ አትጣበቁ። ምክንያቱም የራሳችሁን አቅም እየገደለባችሁ ስለሚሄድ ማለት ነው። እሱን እንደ አሲስታንት ወይም እንደ ፐርሰናል አሲስታንት ነው መጠቀም ያለባችሁ። ይሄ ነገር ስጠፋችሁ ጠየቅ ማድረግ ነው እንጂ ያን ጠይቃችሁን ጥያቄ ራሱ ኮፒ አድርጋችሁ ፔስት ማድረግ አይደለም። ለምሳሌ ተማሪዎች ከሆናችሁ እናንተ ጥያቄ ጠይቃችሁት አይደለ? ወይንም ለምሳሌ የሆነ መልመጃ አልገባችሁም፣ እሱን ፎቶ አነሳችሁና ሰጣችሁት፣ ከዛ መልሱን ሰጣችሁ። ግን እንዴት እንደሰራው ምናምን ሳትረዱ ሼም ነው። የእናንተን አቅም ይገድልባችኋል ቶታሊ። የተኩረጃ ጋር ምንም የሚያላየው ነገር የለም። አቅማቸውን እየገደለው ነው የሚሄደው እና ስለዚህ በስነስርዓቱ መንጠቀቅ ይኖርባቸዋል። አሁን ዘመን ላይ ደግሞ ኤአይን የማንጠቀምበት የሆነ ግዴታ እየሆነ ነው የመጣው። ግዴታ መጠቀም ይኖርባቸዋል። አጸጻጸፉን ምናምን ማወቅ ይኖርባቸዋል ማለት ነው። ሌላኛው ደግሞ አንድ ህግ ያሉ የህግ ጉዳዮች ሲኖሩ የህክምና ምናምን ሲሆኑ ከጀሚኒ ኤአይ የምታገኙትን ውጤት ወደ ራሳቸው አፕላይ አታርጉት። ምክንያቱም ምናልባት ሊሳሳት ስለሚችል እናንተ ላይ ችግር ይፈጥራል ማለት ነው ፋሚሊያ። በተጨማሪም እዚጋ አንዳንድ ያላሳዩዋችሁ ነገሮች አሉ። በነገራችን ላይ ለምሳሌ ችን ፎቶ ዳውንሎድ ማድረግ እንዴት ነው የምትሉ ከሆነ ፎቶዋን እዚጋ ትጫኗትና ከላይ በኩል ከታይ በኩል ሴቭ የምትላለች። ስለዚህ ሴቭ የምትለውን በመጫን ዳውንሎድ ማድረግ ትችላላችሁ። አለበለዚያም ደግሞ 3.1 ክሊክ ብታደርጓት ዳውንሎድ የምትል ትመጣላችኋለች፣ ወይንም ሴቭ ኢሜጅ የምትላለች። ስለዚህ እሷን መጫን ኮፒ ማድረግ ትችላላችሁ። ሲቀጥል ደግሞ ኤክስፖርት ማድረግ ትችላላችሁ። ኤክስፖርቱ ዶክመንት ድራፍት ጂሜል ለማስቀመጥ ትችላላችሁ ምናምን ነገር። እዚጋ ለምሳሌ ይሄኛውን በቴክስት የሰጠኝን ላሳያችሁ። ይሄኛው ከታች ያለው ማለት ነው። ወይንም ከላይ በኩል እችን ላንጣትና ኮፒ አድርጌ የሆነ ቦታ ፔስት ማድረግ እችላለሁ። ወይንም 3.1 ክሊክ አድርግና እዚህ ጋር እንደምትመለከቱት ኤክስፖርት ዶክ ማለት ጀስት ወደ ተመሰላችሁ የሚቀይርላችሁ እንደ ወርድ ነው የሚቀይርላችሁ፣ ወደ ወርድ ዶክመንት ማለት ነው። ከዛ ንሽን ኦፕን የምትለዋን ብትጫኗት ጀስት እንደ ወርድ ይቀይርላችኋል። ይሄም ማለት ግን እንትን ላይ ነው የሚያስቀምጥላችሁ፣ ጎግል ዶክ ላይ ነው የሚያስቀምጥላችሁ ማለት ነው። እዚህ ጋር እንደምትመለከቱት መልሳችን ኤክስፖርት አድርገነዋል። ወርድ ጋር ተመሳሳይ ነው፣ የተለየ ነገር የለውም። እንደዚሁም ደግሞ ሼር ማድረግ ትችላላችሁ። እንግዲህ ካደርጋችሁ ለጓደኞቻችሁ ሼር ማድረግ ትችላላችሁ ማለት ነው። ሼር ማድረግ የቱ ጋር ናት ፋሚሊያን አለች ብቻ ሼር ማድረጊያችን
እችኛዋ መሰለችኝ እችኛዋ የምትመለከቷት ከኮፒ አጠገብ ያለችውን እችኛዋን ኮፒ አድርጋችሁ እችኛዋ የምትመለከቷት ኮፒ ታደርጓትና ለሰው ሼር ማድረግ ይችላላችሁ ማለት ነው። እችኛዋ ኮፒ አጠገብ ያለችውን እችኛዋን ትጫኗታላችሁ፣ ወይም ዲስላይክ አጠገብ ያለችውን ላይክ አለ መጀመሪያ፣ ከዛ ዲስላይክ አለ፣ ከዛም በኋላ ሼር ምልክቷ ነች። ስለዚህ እሷን ትጫኗትና ሊንክ ክሬት ያደርግላችኋል። ሊንኳ ኮፒ ታደርጉና በቴሌግራም በሶሻል ሚዲያ ለሰዎች ሼር ማድረግ ትችላላችሁ ማለት ነው። እርግጠኛ ነኝ ብዙ ነገር እንደተማራችሁ ከዚህ ቪዲዮ ተስፋ አድርጋለሁ። ለቻናሉ ደግሞ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ እንደዚህ አይነት ቪዲዮ እንዲደርሳችሁ ማለት ነው። ኖቲፊኬሽናችሁንም ኦን አድርጉ። በቀጣይ ቪዲዮ እስከምንገናኝ ጉድ ባይ።